ሰላም ጤና ይስጥልን ተመልካቾቻችን ይህ ማያ የተሰኘው ሳምንታዊ ፕሮግራማችን ነው። ማያ በመቃ ፕሮሞሽን እየተዘጋጀ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር ዘወትር ሮብ ምሽት በዚህ ሰዓት የሚቀርብ ሳምንታዊ ፕሮግራም ነው። እድል ወይም ኦፖርቹኒቲ በሚለው ርዕሰ ጉዳይ ላይ ሳምንት ውይይት አድርገናል። በዚህ ውይይት ላይ በፓናሊስትነት የተሳተፉ ተሳታፊዎች እንዲሁም ወጣ ብለን ያነጋገርናቸው የተለያዩ የህብረተሰብ ክፍሎች የሰጡን አስተያየት አቅርበናል። የሁሉም አስተያየት እድል ወይም ኦፖርቹኒቲ በሀገራችን ያልተጠቀምንበት እጅግ በጣም ብዙ አለ። ራሳችንን ሰፋ አድርገን ማየት፣ ራዕያችንን ሰፋ ማድረግ፣ ያሰብነውን ለመፈጸም መትጋት፣ ዲሲፕሊን መኖር በሀገራችን ያሉትን እድሎች ወይም ኦፖርቹኒቲዎች በስፋት እንድንጠቀም ያግዘናል የሚል አስተያየት ባለፈው ሳምንት አንሸራሽረናል። ይህ ፕሮግራማችን በዚህ ሳምንትም ይቀጥላል። ለመሆኑ በአካባቢያችን ያሉ እድሎችን፣ ሀብቶችን ምን ያክል ተጠቅመንባቸዋል? በአካባቢያችን ያሉ ሀብቶችን ተጠቅመን ምን ያክል ወደ ብልጽግና ተሸጋግረናል? ልንጠቀምባቸው የሚገባስ ምን ያክል አሉ? ውይይቱ ይቀጥላል። ከዛ በፊት ግን ፓናሊስቶቻችንን ከማቅረባችን በፊት ወጣ ብለን ያነጋገርናቸው የህብረተሰብ ክፍሎች አሉ። አሁንም እነሱ ከሚሉት እንጀምር። የማህበራዊ ችግር አስተሳሰብ አለ፣ አመለካከት አለ። እኔ ልጅን ገና ትንሽ ሳለ እንድኑ ዶክተር ነኝ በል ፓይለት ነኝ በል ነው እንጂ ገበሬ ነኝ በል አንለውም። ያን ደግሞ ያመጣሁት ምንድነው አእምሮአችን ተይዟል። ጥሩ ነገር ነው ተብሎ እንትን ያልነው በእኛ እድሜ የተማርንበት ትምህርት ቤት አውሮፕላን ነጅ መሆን እፈልጋለሁ፣ ዶክተር መሆን እፈልጋለሁ እንጂ ገበሬ መሆን እፈልጋለሁ የሚል ትምህርት እኔ የተማርኩበት ትዝ አይለኝም። በተለይ ኤሌመንታሪ ያለው መዝሙራችንን ተረታችንን እና ገበሬ ዋጋ እንደሌለው ወይም ደግሞ አካባቢ ያለህን ስራ ከሰራህ የተናክ ሸክላ የሚሰሩት ቆዳ የሚፍቁት በእነሱ ዕቃ እየተጠቀምና አፕሪሼት እናደርጋቸውም እናገላቸዋል። ያ ስለሆነ አንተ ማህበረሰቡ አፕሪሼት ወደሚያደርገው ነው የምትሄደው። ስለዚህ ትልቁ ነገር እንዳልከው መለወጥ ያለበት አስተሳሰባችን፣ የህብረተሰቡ አስተሳሰብ፣ ተረቱም፣ ዘፈኑም፣ ምሳሌውም ምናየው ምርቀትንም መቀየር መቻል አለ። ያ ከተቀየረ የሚቀጥለው ትውልድ ይቀየራል። አስተሳሰቡ ማይቀየርበት፣ ስራው ማይቀየርበት፣ ምልከታው ማይቀየርበትና እድሉን ራሱ እዛው ያለበት ቦታ መፍጠር የማይችልበት መንገድ የለም ብዬ ነው ማስበው። በልጅነት ሳስብ አላስብም ላይክ ይሄን አይነት ስራ ሰራለሁ ብዬ አስቤ አላውቅም። ላይክ ልጆች ሆነን እንደምንለው አንዱ ዶክተር አንዱ ፓይለት ምናምን እንደሚባለው ላይክ ሕክምና ውስጥ መግባት እፈልጋለሁ እላቸዋለሁ። ግን ዶክተር ኮንኩኝ 7 አመት ሙሉ ልማር ነውና አልሆንም እላለሁ። እና ከሕክምናው ጋር የተገናኘ ነበር ማስበው የነበረው። ትንሽ ከፍ ስል ደግሞ ወደ ፓይለትነቱ እንትን አልከኝ። ኋላ ላይ ሞር ከፍ እያልኩኝ በመጣው ሰዓት ሱቅ መክፈት አልፈልግም ወደሚለው ነገር መጣው። ያው ቤተሰቦቼ ቢዝነስ ውስጥ ያሉ ናቸው፣ እናቴ በተለይና ሁሌም ምን ማሰብ ጀመርኩኝ፣ ሱቅ ከከፈትኩኝ አንድ ሰው ነው መረዳው፣ አንድ ሰው ነው መቀጥረው እና ኋላ ላይ ሊኖረኝ የሚገባው ወይ ፋብሪካ መሆን አለበት፣ ትልቅ ካምፓኒ መሆን አለበት። ምክንያቱም ብዙ ሰው በስሬ ሊኖር ይችላል፣ አንድ ሰው በስሩ ደግሞ ብዙ ሰው ሊኖር ይችላልና ወደዛ ሆነ አስተሳሰቤ በሙሉ። ፋይናሊ አሁን ያለውበት ደረጃ ላይ ደረስኩኝና ህፃን ሆኜ የነበረኝና አሁን ያለው በጣም ብዙ ልዩነት አለው። መሀል ያሉት ነገሮች ግን ይሄኛውን ሼፕ አድርጎታል። ወላጆች ማለት የመጀመሪያ አስተማሪዎቻችን ናቸው። ሰውም ላይ ብናይ ምንድነው አንድ ሰው ኢንፍሉዌንስ የሚያደርገው ያ ሰው ያንን ሰው እንዲሆን ምንድነው ያደረገው ብለን ብናይ አንደኛ ቤተሰብ ነው፣ አካባቢው ያለው ነው፣ ከዛ ትምህርት ቤት ነው። እና ቤተሰቦች ዋናው ምንድነው ያ ልጅ ራሱን መሆን እንዲችል የነሱን ኮፒ እንዲሆን አይደለም መገፋፋት ያለባቸው። ግን ሁላችንም እንደ ሰውነታችን የተለያየን ሰዎች ነን። እግዚአብሔር ሲፈጥረን ኢንዲቪጁዋል አድርጎን የፈጠረን እንጂ ሶስታችንም በአንድ ሰው አድርጎን አይደለምና ሁላችንም የተለያየ ሰው ነን። አስተሳሰባችን የተለያየ ነው፣ ፐርሰናሊቲያችን የተለያየ ነው። እና ቤተሰቦች እሱን ነው ኢንኮሬጅ ማድረግ ያለባቸው፣ ማበረታታት ያለባቸው ራሳቸውን እንዲሆን ነው አንደኛ ነገር። ሁለተኛ ደግሞ በአሪያ ሆነው ልጆችን ማስተማር፣ ይሄን ነገር አታርጉ ከማለት እነሱ አለማድረግ ይሄ ነው ትልቅ አስተማሪ። ከምንሰማው ይልቅ የምናየው ነገር ነው ብዙ የሚዋጥልንና
እኛ ሳድግ ለምሳሌ እንደሱ ነው ከእናቴ ጋር። ለዛም ነው ይመስለኛል ስራ ላይ ስንሆን የበለጠ ልንግባባ ይቻላል። ብዙ ጊዜ የኔ ሐሳብና የሷ ሐሳብ ለምሳሌ ስራ ላይ አንድ የማይሆንበት ጊዜ አለ። ግን ለምን የኔን ሐሳብ አልተከተልሽም አትለኝም። እንደሚሆነው ይሆናል። ከሆነ ጥሩ ባያለው ካልሆነ ያው ተመልሼ እሷ ጋር መጣና ምን ባረግ ይሻላል እሺ አሁን ንገሪኝ እላታለሁ ነው። ስለዚህ ምንድነው ራሳቸውን እንዲሆኑ በስራውም ላይ ቢሆን በምንም ነገር ላይ ቢሆን ራሳቸውን ኤክስፕረስ እንዲያደርጉ መፍቀድ አለባቸው ቤተሰቦች። ቢካዝ የማይፈልጉትን ነገር እንዲያደርጉ ከተገፋፉ እነሱም እንዳይወዱት ይሆናል። እኔ ብዙ ጊዜ ልጅ ሆኜ ምን መማር ትፈልጋለሽ ምን መሆን ትፈልጋለሽ ሲባል ምን መሆን እንደምፈልግ አላውቅም፣ መማር እንደምፈልግ አላውቅም፣ ግን ቢዝነስ እንደማልፈልግ አውቃለሁ ነበር የምለው። ያጠናሁትም ሶሺዮሎጂ ነው፣ ከቢዝነስ ጋር በፍጹም አይገናኝም። ግን እዚህ መጥቼ ስሞክረው ራሴ ፈልጌው ራሴ ወድጀው ነው በቃ ልቅር እዚህ ስራ ውስጥ ካንቺ ጋር መግባት ፈልጋለሁ ብዬ አልኩት። ግን በግድ መተሽ ካልረዳሽኝ ከኔ ጋር ካልሰራሽ ቢዝነስ ካላጠናሽ ብትለኝ ሜቢ እዚህም ላልቀር እችል ነበር፣ ላልወደውም እችል ነበረ። ግን በራሳቸው እንዲመርጡ መገፋፋት፣ የሚወዱትን ነገር እንዲያደርጉ መገፋፋት እና አሪያ በመሆን ደግሞ ማሳደግ የሚለውን ነው ለቤተሰቦች እኔ ለወላጆች የምመክረው። አሜሪካን ሀገር ላይ ሄዶ ሰው እንዴት ይመጣል ብሎ ነው የሚያስበው። በቃ የህይወት መጨረሻን አሜሪካን ሀገር የሚያስብ ማህበረሰብ ነው የነበረው በወቅቱ። አሁን ነው ሰው እንዲያውም እየተረዳ የመጣው። እኔ በተመለስኩበት ወቅት ሰው ሞራል ክሊን ይነካል። ከዚህ በኋላ ተመልሰህ መጥተህ ሰው ልትሆን ነው ይልሃል። ኢቭን በጤናማ መንገድ የመጣው የማይመስለው ሰው አለ። ዲፖርቱኛ የመጣው የሚመስለው ሰው አለ። እንዴት አሜሪካን ጥለመጣ ብሎ የሚያስብ ሰው አለ። ታርጌቴ ግን እኔ መለወጥ መስራት ነው። አይኖ ውስጡን አይቼዋለሁ ከማንበት ያለ መንገድ 8 ወር ታይም ዩዝ አድርጌያለሁ። ተምሬበታለሁ። ብዙም አላዝንበትም። ግን በይሉንታ እድሜ ማሳለፍ አልፈለኩም። ረጅም አመት 20 አመት 30 አመት ቆይተው የማይመለሱ ሰዎች አሉ። ውስጡ ግን አገራቸውን ጠልተው አለማየት ፈልገው አይደለም። ሰው የሚሰጣቸው ኢቫሉዌሽን እና እነሱ ያሉበት ሁናቴ ስለሚያስደስታቸው ነው የሚመጡት። እኔ ደግሞ 2 አመት 3 አመት በቆይ አብረውኝ ሲሰሩ የነበሩ ጓደኞቼ ኮምፕሊትሊ እየተቀየሩ ነበር። ሞር ከኔ የተሻለም ተቀይረዋል። ብቆይ ዘሴም ቲንግ እኔም በይሉንታ መቅረቴ ነው። ሶዛት መመለስ አለብኝ፣ መስራት አለብኝ። ኦልሬዲ ሲስተም ውስጥ የነበርኩት ከቆየው ደግሞ ከሲስተም ከወጣው አስቸጋሪ ነገር ነው። ስለዚህ እርሊ ነው የተመለስኩት። እርሊ ተመለስኩ። እንደ ተመለስኩ ሱቄን ነበር የምሰራው፣ መለዋወጫ ነበር የምሰራው። እሁድ አላርፍም፣ ምሳም አልወጣም፣ ስትሬት ነው የምሰራው። ኢቭን ለከስተመሮች እንዴት አይነት ትሪት ማድረግ እንደሚገባ እንኳን ቢያንስ ሞራይት ተመጣጣለ። ከዛ ብዙ ነገር ትምህርት አለው። ስለሆነ ለመናገር አሜሪካን ማየት በጣም ቫልዩ አድርጎልኛል። ራሴን ትልቅ አድርጌ እንዳላስብ ያደርጋል። አንተ ተራሶ መሆንክን ትረዳዋለህ። ካንተ የተሻለ ስንት ሰው እንዳለ ታያለህ። ከዛ ነው ሞር እየተሻለ እየሰራው ራሴን ኢቭን ሌላም ስራ ማሰብ እንዳለብኝ ያወቅኩት። ወደ ሆቴልም ስራ እንድገባ ያደረገኝ አሁን የተጀመሩ ሆቴሎች እንዲሁ ሌሎችም ፔኒሲዮን ሰራው፣ ሌላም ፔኒሲዮን ሰራው፣ ሆቴልም ሰራው። ከዛ ሞር እየሰራው የተሻለ ለውጥ እንዳገኝ ረድቶኛል ማየቴ ብዬ አስባለሁ። ብቆይ ኑሮ ግን ሁኖስ ይሄን አገኛለሁ ከኔ በፊት የሄዱ ሰዎች ሊመልሱት ይችላሉ። ምን እንዳላቸው እነሱ ያውቁታል። እና ታንክስ ኤኒዌይ አምላክን አመሰግናለሁ። የማስበው ሀሳብ አሁንም ኦፖርቹኒቲ የምንለውን ነገር እኛ አካባቢያችንን መቃኘት የሚለውን አስባለሁ። ላይክ ከሩቅ የሚመጣ ነገር አይደለም። ኖርማሊ እኮ አይንሽን ከታሰርሽው ፊትሽ ያለውንም አታይ ታስሮ ከሆነ አንዳንዴ ቅርባችን ያለውን ነገር ሳይሆን እዛ ጋር ያለውን ማየት የሚቀናን ጊዜም ደግሞ ይኖራል። እና እኔ የማስበው እንደኔ አመለካከት ሁላችንም አካባቢያችን ያለውን ነገር ብናይ ጥሩ ነው ብዬ አስባለሁ። ምክንያቱም ብዙ ችግሮች አሉ። ችግር ራሱን የቻለ ለመፍትሄ ምክንያት ነው ለኔ። ምክንያቱም ችግር ካለ መፍትሄ ለማበጀት ትሄጃለሽ። ረሃብ ካለ ምግቡን ለማምረት እንደምትሄጂው ማለት ነው። መብላት አለብሽ አይደል? የምትራቢ ከሆነ መብላት አለብሽ። ለመብላት ደግሞ መስራት አለብሽ ማለት ነው። ለኔ እንደዛ ነው። ችግር ካለ ችግሩን ለመቅረፍ ሲባል መፍትሄ ማምጣት አለ ማለት ነው። መፍትሄው ደግሞ ገንዘብን ያመጣል ማለት ነው። ከበረደኝ ጃኬት ያስፈልገኛል። ጃኬቴን ደግሞ ለማምጣት ያን ነገር ቅርቤ ላገኘው እችላለሁ። ቁርበትም ሊሆን ይችላል ማለት ነው። ያ ደግሞ ገንዘብ ይሆናል ማለት ነው።
ሰው ከወደደው ገንዘብ መጣ ማለት ነው። ለዚህ እያንዳንዳችን አጠገባችንን ማየቱ ነው ለኔ እንደ መፍትሄ ማየው። ያ ማለት ሰው ሁሉ ይቀበለዋል ማለት አይደለም። አጠገብሽ ያለው ነገር መልካም ሆኖ እያለም ውጭ ያለው ነገር እንደሚበልጥ የሚያስብ ሰው አለ። ምክንያቱም አሁን በእኔ ስራ ላይ እንደዚህ ሳወራ ከውጭ የመጡ ሰዎች ምናምን እንዴ የውጭውን እኮ ሙቪንግ ካምፓኒ ብታይ ላይክ ያንቺ የወደቀ ነው አይነት ነገር ማለት ነው ብታይ እኮ በስማ ምን መሰለሽ እያለ ያንን ይነግረኛል። ለእኔ እውቀት ነው፣ ከመስማት ብዙ እውቀት ታገኛለሽ። ይሄ ነገር አለ ብዬ ያንን እንዳስብ ያደርገኛል። ግን ለእኔ አጠገብ እንደማየት ትልቅ ነገር የለም። ከሁለት ሳምንት በፊት አንድ ሴት መጣ ነበር ቢሮዬ እና ከጅቡቲ ነው የመጣሁት አለችኝ። አላቃትም እና በስራ ነው ሄደችው። እዛ ሄዳ በጣም ብዙ ሴቶች የሚያሳዝን ኑሮ እንደሚኖሩ የሚያሳዝን ነገር ነግራኛለች። ለምሳሌ እና ሄደው ምንድነው የሚሰሩት ብዬ ስጠይቃት ግማሾቹ ሰው ቤት ይሰራሉ፣ ግማሹ ለምን እና የሚያሳዝን ኑሮ ነው የሚኖሩት ብላ እኔ ነገረችኝ። እና ምናልባት እዛ እንደው ለልጆቹ አንድ ነገር አድርገን እነሱ ሰርተው ምርጫዋ ምንድነው እዛ ሰርተው የሚጠቀሙበትን ነገር ማድረግ የምንችለው ነገር ካለ የሚል ሀሳብ ስትሰጠኝ በጣም ነው ያዘንኩት። ምክንያቱም እዚሁ ሆነው ስራውን መስራት ሲችሉ ለምን እንዲሄዱ እንኳን አያውቁትም እኔ እንደገባኝ። ምክንያቱም የሄዱበትን ምክንያት አያውቁም። ምክንያቱም የሚያገኙት ገንዘብ ትንሽ ገንዘብ ነው፣ የሚኖሩት ኑሮ ዝቅተኛ ኑሮ ነው። ሀገራቸው ላይ ግን ሆነው ስራ መስራት ሲችሉ እኛ ጋር አሁን 350 ሰራተኛ አለ። ከዛ ከ60% በላይ ሴቶች ናቸው ስራ አግኝተው። አሁንም ሰው ስራችን በሰፋ ቁጥር ሰው እንፈልጋለን። ስራ እዚሁ ቦታ ላይ ገና አልተሟላም። እኔ አሁን ምናልባት ተሳስቼ ከሆነ አላውቅም፣ ነገር ግን ስራ አጣን ምናምን ተብሎ ሲባል እንዴ እኔ ሰራተኛ አላገኝም። አንዳንድ ጊዜ እንዴት ነው ይሄ ነገር? በጣም ኮስችን እኔ መልሳለሁ ይሄንን ነገር ላለ ሁሉ ጊዜ። ምክንያቱም በጣም የምጠይቀው ጥያቄ ነው። እንዴት ነው ስራ ጠፍቷል በዚህ በኩል ደግሞ ሰራተኛ የለም። እንዴት ነው ሰራተኛ ስልሽ የእውነት ሰራተኛ ማለት ነው፣ ሰርቶ ማግኘትን መሻሻልን የሚፈልግ ያንን ማጣት አለ ሀገር ውስጥና አንዳንድ ጊዜ የመሰደድን ነገር እንዲሁ የመከታተል ከሌ ስለሄደ እኔም ልሂድ የሚል ነገር ነው የሚመስለኝ እንጂ ሀገር ውስጥ ላይ ፈጥሮ መስራትን ወይ ደግሞ ያ ከተዘጋጀለት ቦታ ላይ ተደባልቆ መስራትን ያንን መልመድ መቻል አለበት። ስራን መልመድ መቻል አለበት። እዚህ ሀገር ገና ያልተበላበት ገና ብዙዎቹን እድሎቻችንን ወደ ቢዝነስ ያልቀየርንበት፣ ወደ ገንዘብ ያልቀየርንበት፣ ወደ ልማት ያልቀየርንበት ገና በማደግ በመልማት ላይ ያለ ነው በሁሉም መስክ የሚል ነው። በመሆኑም እዚህ በመወለዴ እድለኛ ነኝ። ያደገው ሀገር በምናይበት ጊዜ ግን ያሉት እድሎች ሁሉ ኦልሞስት ወደ መሟጠጥ ወይም ኤክሶስት ወደ መደረግ የተቃረቡበት ነው። በዛች ውስጥ የምትኖርን ትንሽ ቀዳዳ መፈለግ ከባድ ነው፣ እዚህ ግን ሰፊ ነው የሚል ነገር አቅርበዋል። ኦኬ ትክክል ነው። ሀገራችንን በዚህ መልክ እናያለን። እስኪ ሶሳይቲያችን በህብረተሰባችን በዚህ መልክ ያያል ሀገሩን። ብዙ ነገር ባልተሟሉበት ሀገሮች ውስጥ እየኖርኩ የሚል ቅሬታውን ያነሳና እንደውም ብዙ ነገሮች ባልተሟሉበት አገር መፈጠሬ እድለኛ ነኝ። ለምን ብዙ ለመፍጠር ብዙ ለመስራት ብዙ ነገሮችን ለመለወጥ እድሉ እኔ ጋር ነው ያለው። ያደጉት ሀገሮች ጋር ምንም ነገር ልቀይር አልችልም። አሁን ቢሄድም ምኖረው በተቀየረ በተለወጠ በሰዎች ህልም ውስጥ ነው ምኖረው። የኛን ህልም ግን ገና አላየነውም። እኔ ኢትዮጵያዊ በመሆኔ እንደ እድለኛ ነው የምቆጥረው። እኔ ራሴ ከብዙ ሰዎች ጋር ክርክሮች እናደርጋለን። አንዳንድ ሰዎች እንደሚሉት ኢትዮጵያዊ መሆናችን በቃ እድለኞች አይደለንም። ምክንያቱም ከደሃ ሀገር ነው የተፈጠርነው፣ ብዙ አማራጮች የሉንም፣ ብዙ ነገር ልንሰራ አንችልም የሚሉ እንትኖች ነበሩና አሁን ግን እየተቀየሩ ይመስላል። ግን ብዙም አልተቀየሩም። አሁንም መቀየር ግን አለባቸው። እንደኔ ደግሞ የኔ ክርክር ሆኖ ኢትዮጵያዊ ስለሆንኩኝ ገና የኔን ህልምና የኔን ራዕይ ዓለም አላየውም። ምን ይዘን ልንመጣ እንደምንችል ኢትዮጵያን ገና ዓለም አላያትም። የአውሮፓውያን የአሜሪካውያን ህልሞች ታይተዋል። ከተሞች የሰዎች ህልሞች ናቸው። ኢንዱስትሪዎች፣ የተፈጠሩ ነገሮች ሁሉ ከሰዎች አስተሳሰብ የመነጩ ናቸው። እኛ መኖር የምንፈልገው እንደዚህ ነው ብለው ለዓለም አሳይተዋል እነሱ። ኢትዮጵያ ግን ገና እየሮጠች ነው ያለችው። ኢትዮጵያ ብዙ ለዓለም የምትሰጠው ገና ብዙ ነገር ያለ ይመስላል። ገና
ግን አልታየም ገና ነው። ስለዚህ በግል ያለኝ አመለካከት ያስተሳሰብ እና የቢዝነስ ፍልስፍናችን ስለሆነ ችግሩ እሱ ነው የሚል አቋም ነው ያለኝ። የሰው ሀብቱ አመለካከቱ ነው። ያ አመለካከት እንደተቀየረ ጠባዩ ይቀየራል። ጠባዩ እንደተቀየረ ስራው ይቀየራል። ስራው ሲቀየር ህይወቱ ይቀየራል። ህይወቱ ሲቀየር የብዙ ሰዎች ህይወት ይቀየራል። በጣም የብዙ ሰዎች ህይወት ሲቀየር የኢትዮጵያ ህይወት ይቀየራል። የኢትዮጵያ ህይወት በጠቅላላ ሲቀየር በቂ ዳቦ፣ በቂ ቤት፣ በቂ ልብስ፣ በቂ ትምህርት፣ በቂ ሕክምና በጠቅላላ ሀገር ስትበለጽግ ለዜጎቿ ብዙ ነገር መስጠት የምትችል ሀገር መፍጠር የምትችለው በጣም ብዙ ዜጎቿ አመለካከታቸውን ሲቀይሩላት ነው ማለት ነው። አሁን ቅድም ወደ ተነሳው ሀሳብ እንምጣ። ስራና ሀብት ለመፍጠር 5 ዋና ግብአቶች ያስፈልጉናል። መሬት ኢትዮጵያ በገፍ አላት። ህዝብ በስፋት አላት። ካፒታል ብዙ ባንኮች አሏት። ተበድሮ ለሚሰሩ አዋጭ ሀሳብ ላላቸው የስራ ፈጠራ ጥበብ ሀሳብ ምናባዛው ችግር ሳይሆን የምናቃልለው ችግር በዚህ ዓለም አቀፍ ትስስሩ በበዛበት ወይም ግሎባላይዜሽን በምንለው ዓለም ዛሬ ምንም ነገር የአንድ ሀገር አይደለም። ምንም ነገር የሁሉ ሆኗል። ግን ጥበብ ይፈልጋል። ሁሉም የድርሻውን ለመውሰድ ትልቅ ጥበብ ይፈልጋል። አሁን ለኢትዮጵያ ትልቁ ጥበብ የስራ ፈጠራ ጥበብ ወይም የኢንተርፕረነርሺፕ ጥበብ ነው። ይህም ማለት ምንድነው? እያንዳንዱ ሰው አመለካከቱ ሲቀየር እኔ ውስጥ ምን አለ ብሎ ራሱን ውስጡን ነው መቆፈር የሚጀምረው እንጂ ሌላ ቦታ አይደለም መጀመሪያም የሚያየው። እኔ ውስጥ ምን አልማዝ አለ? ሯጭ ነኝ፣ ዘላይ ነኝ፣ ቦክሰኛ ነኝ፣ ዋናተኛ ነኝ፣ ሰዓሊ ነኝ፣ ደራሲ ነኝ፣ ተዋናይ ነኝ፣ እኔ ማን ነኝ? የእያንዳንዱ ሰው አጋጣሚ ውስጡ ኖሮ ነው ሰው ወደዚህ ምድር የመጣውና ያን ተሰጠውን የመጠየቅ ትልቅ ጥያቄ የሚያመጣው አመለካከቱን ሲቀየር ነው። ይሄ አመለካከት ከግብአቶቹ ጋር ለኔ ስራ የትኛው መሬት ነው ያለው? አሜሪካ ያለው ወይስ ኢትዮጵያ ውስጥ ያለው መሬት? የትኛውን የሰው ኃይል ነው መቀጠር? ጃፓን ውስጥ ያለውን የሰው ኃይል ነው በቀላሉ መቅጠር የምችለው ወይስ ኢትዮጵያ ውስጥ ያለውን ነው? አንድ ሺህ የምነሳውን ሀሳብ ለ10 ለ20 ዓመታት ሰርቼበት ባለጸጋ ከመሆን አልፎ ብዙ ሰዎች የስራ እድል ተፈጥሮ ሀገር ትልቅ ግብር አግኝታ ነገ ለልማቷ የሚሆኑ በርካታ ዜጎቿ በሚሊዮን በቢሊዮን የሚቆጠር ትርፍ ግብር የስራ ግብር የልማቱ ተወዳዳሪነትን የሚያሰርጹ ስራ ፈጠራ ጥበበኞች በገፍ ስታፈራ ግብርናው ላይ 10 በመቶ የሚሆኑ ሰዎች ብቻ ይቀራሉ። አብዛኛው መሬቷ በመስኖ በአመት 4-5 ማምረት ሲጀምር ኢትዮጵያ አብዛኛው መሬቷ ደን ይሆናል። ተፈጥሮዋን ትጠብቀዋለች። ጥቂት የሚቀረው መሬቷ ላይ በአመት 3-4-5 ጊዜ ስታመርት ለህዝቧ በቂ ምግብ ከጥቂት መሬት ላይ ታመርታለች። ከተማርክ አንድ ሰው መማር መቻል አለበት። መማር ማለት ይሄ ትምህርት ቤት ገብቶ ማለት ብቻ ሳይሆን ራሱን ክፍት ማድረግ አለበት። ከአካባቢው ትማራለህ፣ ከሰው ትማራለህ። አስተማሪ ሁሉም ነው። በጣም ወዶ አባባል አለ፣ ስታይ ስቱደንት ይባላል። ተማሪ ሆነ ቀጥል ወይ ተማሪ ሆነ ሙት፣ እንደ ተማርክ ሙት ነው። አዲስ ኢንፎርሜሽን ኖሌጅ ነው የምታስገባው ወደ ውስጥ ማለት ነው። ይሄ ኖሌጅ ነው ከዛ ተግባር ሊሆን የሚችለው ማለት ነው። ይሄ ኖሌጅ ነው ከዛ ሪዛልት ማምጣት የሚችለው እና ስለዚህ መጀመሪያ ከተማርክ መማር አለበት። ማንም ሰው መማር አለበት፣ ራሱን ክፍት ማድረግ አለበት። አንደኛው እሱ። ሁለተኛው ደግሞ ካረክ ወደ ድርጊት ከለወጥከው ከለፋህ ድርጊቱ ከገባህ ማለት ነው። ሁለተኛ እሱ ነው። ድርጊቱ መግባት መቻል አለበት። ሐሳብ እንደ ሐሳብ ብቻ አይቀር፣ መድፈር፣ መግባት፣ ፑሽ ማድረግ፣ ነገሮችን ለማስፈጸም መጣር፣ ፑሽ ማድረግ ማለት ነው። ሶስተኛ ደግሞ ከቆየ ቢዝነስ ውስጥ ልንገር አንድ ነገር በጣም ቻሌንጅ አለው። እኔ አሁን እዚህ ውስጥ ሁላችሁንም የምጠይቃችሁ የራሳችሁ ቢዝነስ ያላችሁ ከተቀጣሪ በላይ ትሰራለህ፣ ከተቀጣሪ በላይ ትለፋለህ፣ ከተቀጣሪ በላይ ትደክማለህ። ይሄን አውቃለሁኝ እኔ እስከ ተወሰነ ጊዜ ይሄን ሁላችንም እናደርገዋለን። እኔ ከሁሉም በላይ ሪስፖንሲቢሊቲ ኃላፊነት አለብኝ። መሸከመው ነገሮች አሉ። ሁላችንም ይሄን እናውቃለን። ህይወታችን በየቦታው ነው። ይሄ እርግጠኛው የምነግርህ ነው ግን እንደዛም ቢሆን መቆየት መቻል አለብህ። ችግሮች ይመጣሉ፣ ችግሮችን ትሸከማለህ። ችግሮችን ያሳድጓል። የተሻለ ሰው ነው የሚያደርግ። መቆየት መቻል ከቆየ ብዙ ሰዎች ጥለው ይወጣሉ፣ ብዙ ሰዎች ማለት ነው። ግን ከቆየ መቆየት መቻል አለብን። ቢዝነስ ውስጥ በጣም ብዙ ቻሌንጅ ተሸክም ያለውኝ እኔ ብዙ ቻሌንጅ በጣም ብዙ ቻሌንጅ ከምነግር በላይ ማለት ነው እንደው እያንዳንዱ ጠቅሼ መናገር ስለማልፈልግ ነው። ከቆየ አራተኛ ደግሞ መጨረሻው ማለት ግድ የሚልህ ከሆነ
እስከምን ድረስ ነው የምታየው? የግድ የሚለው ነገር አምቢሽንን ያሳያል። እስከምን ድረስ ነው የምታየው? እይታ እስከምን ድረስ ነው? ከዓለም አንደኛ መሆን ትችላለህ። ከአፍሪካ አንደኛ መሆን ትችላለህ። ከሀገር ከኢትዮጵያ አንደኛ መሆን ትችላለህ። ለምሳሌ ዶክተር ኦሮታውን ኢንተርፕራይዝ ብንወስድ ከዓለም አንደኛ መሆን ይችላል። ግድ የሚለው ከሆነ ዶክተር ኦሮታው ግድ የሚለው ከሆነ በዓለም ደረጃ ፌመስ መሆን ይችላል። ግን ግድ የሚለው ከሆነ ግድ የሚል ከሆነ ብዙ ሰው በቃኝ ይላል የሆነ ደረጃ ላይ ሲደርስ። እጆቻችን ላይ ያሉትን አጋጣሚዎች በሙሉ ወደ ሀብት መቀየር የሚለውን አስተሳሰብ ማስረጽ ይጠይቃል። ምክንያቱም ለምሳሌ በጣም በቀላሉ አንድ ያጋጠመኝ ነገር አንዲት ሴት ባሏ ይሞትባታል፣ ልጆች ለማሳደግ ትቸገራለች። ያው በባሏ ኢንካም ላይ ነበረ ኑሮዋን የመሰረተችው፣ ቤት ግን ነበራት። ስለዚህ ምን አደረገች? በሩን አጥሩን ከፈተች። የውሃ ጎማ አለ አይደለ? እሱን ገዛችና መኪና እናጥባለን ብላ ለጥፈች። እንግዲህ እጇ ላይ የነበራት ብቸኛው አማራጭ ቤቷ ነበረ። ቤቷን እንደ አንድ ኢንካም እንደ አንድ ሀብት ነው የተጠቀመችበትና ወደ ስራ የገባችበት። ዛሬ በጣም በርካታ መኪኖች የሚታጠቡበት እኔም አልፎ አልፎ እየሄድኩ እዚያ ያሳጥባለሁና ብዙ መኪኖች የሚታጠቡበት ብዙ ብር የምታገኝበት ቦታ ሆኖላታል። ስለዚህ እጃችን ላይ የምናገኛቸውን አጋጣሚዎች ሁሉ ወደ ሀብት መቀየር የሚለውን ነገር ማስረጽ ያስፈልጋል። በእያንዳንዱ ሰው ምንድነው ያለው እጅህ ላይ? እውቀት ከሆነ በዛ ባለው እውቀት ምን ማድረግ እንዳለበት የሚመክር ነገር ሊኖር ይገባል ማለት ነው። ሌላው እንግዲህ ህብረተሰቡም በየደረጃው ኃላፊነት አለበት። አሁን የምናየው በየቦታው ምንድነው አንድ ሀብታም ሰው በጣም ብዙ አቅምና ገንዘብ ያለው ሰው እዚህ ጋር ይኖራል። እዚህ ጋር ደግሞ የሚበላው ያጣ ሰው ጎረቤት ይኖራል። እና እንግዲህ ይሄ ሰው ሲወጣ ሲገባ ይህንን የተቸገረ ሰው እያየ ምንም በኑሮው ላይ ለውጥ ማምጣት የሚችልበትን ነገር እየነገረው አይደለም። ስለዚህ ሁልጊዜ በድህነት ይኖራል፣ ያኛውም ሁልጊዜ በሀብቱ ይኖራል። ስለዚህ ህብረተሰቡም ኃላፊነት አለበት ሰዎችን ካሉበት ነገር አውጥቶ ወደ ሌላ የማሸጋገር። አንዳንድ ሰዎች እንዲህ ሲያደርጉ ያለው ጥበቃ ያደርጓቸዋል፣ አትክልተኛ ያደርጓቸዋል፣ ከዛ ትንሽ ቆይቶ ሾፌር ያደርጓቸዋል፣ ከዛ ትንሽ ቆይቶ ኃላፊነት እየሰጧቸው ትልልቅ ቦታዎች ላይ የሚያደርሱ ሰዎች አጋጥመውኛል። ስለዚህ ህብረተሰቡ በየደረጃው እያንዳንዳችን ኃላፊነት አለብን ብዬ ነው ሰዎችን ከማብቃት አንፃር ሰዎችን የተሻለ ህይወት ስራ ፈጣሪ ሆነው እንዲኖሩ ከማድረግ አንፃር ይሄም ኃላፊነት እንዳለብን በትምህርት በስልጠና በተለያየ ሰፖርት በማድረግ ሰዎችን መርዳት እንዳለብን ይሰማኛል። ኢትዮጵያውያን እድላችሁን ተጠቅማችኋል ወይ ለሚለው ጥያቄ አንድ ዋና መለኪያ ብናይ የኢትዮጵያን የኢኮኖሚ መዋቅር ለምንድነው አሁንም ግብርናው ትልቁን ድርሻ የያዘው? ለምንድነው ከተሜነት ከዚህ የበለጠ ያልተስፋፋው? ለምንድነው ኢንዱስትሪው ከዚህ የበለጠ ያላደገው? ለምንድነው ኢትዮጵያ አሁንም 3/4 ከውጭ ገዝታ 1/4 ብቻ ወደ ውጭ የምትሸጠው? እያንዳንዳችን ቤት ያሉትን እቃዎች ስናይ ኢትዮጵያ ውስጥ የተመረቱት ናቸው የሚበዙት፣ ከውጭ የመጡት ናቸው። ቱሪዝም ሀብቶቻችን የ60 ዓመቷ አገር 15 ሚሊዮን ህዝብ በአመት ሲጎበኛት የ3000 ዓመት አገሯን ያውም ብዙ የተፈጥሮ የታሪክ የባህል ትልቅ የቱሪዝም ሀብት ያላት ሀገር 1 ሚሊዮን ያልሞሉ ቱሪስቶች በአመት የምታስተናግደው ለምንድን ነው? የመሰረተ ልማቱ ነው። አዲስ ነገሮች መፍጠር አልቻልንም። እነዚያንና አክሱምን ለምንድን ነው በአመት 15 ሚሊዮን ህዝብ ያልጎበኛቸው? እነ ፋሲለደስን ጀጎልን ለምንድን ነው 15 ሚሊዮን ህዝብ ቱሪስቶች ያልጎበኘው በየአመቱ? መጀመሪያ ያለንን መሸጥ አለብን። ትልቁ የውጭ ምንዛሪያችን የሚያመጡ ነገሮች ላይ ገበሬው በሚጎበኝባቸው አካባቢዎች ቅርሱን፣ እደ ጥበቡን፣ የእጅ ስራዎችን አንዳንድ አካባቢ ልመና የሚያስቸግርባቸው የቱሪስት ሀብቶቻችን አሉ። ከመለመን ይልቅ ለቱሪስቱ ይዞት የሚሄደው የኢትዮጵያ ቅርስ ከቤተ ክርስቲያኗ ከትልቁ ሐውልት ከትልቁ ታሪካዊ መስህብ ውጪ ቱሪስቱ ምን ይዞት ይሄድ? ከበሬው፣ ከበጉ፣ ከፍየሉ ቆዳ የሚፈጠር
በአካባቢው የሚፈጠር እደ ጥበብ ማዕከላት ቱሪስቱ ብዙ ገንዘብ አውጥቶ እንዲሄድ በተለያዩ ዝግጅቶች በተለያዩ የሚጎበኙ ቦታዎችን በማብዛት ትልቅ የውጭ ምንዛሬን ከዚሁ የማዳን ከቱሪዝም ሀብታችን የማግኘት አሁን ያላነሳ ነው ትልቁ ኢትዮጵያ ራሷን ተጠቅማበታለች ወይ የ90 ሚሊዮኑን ህዝብ የፈጠራ ችሎታ ተጠቅማለች ወይ መሆን አለበት ትልቁ ጥያቄ። ይሄ አእምሮ ዝም ብሎ ከተቀበረ ትልቅ የሀገር ሀብት ነው የሚቀበረው። ይሄ አእምሮ ዝም ብሎ ከተሰደደ ትልቅ የሀገር ሀብት ነው የሚባክነውና ትልቁ ጥያቄ የእያንዳንዱ የኃይሌ ሯጭነት ኃይሌ ብቻ ያለም ሯጭ 90 ሚሊዮንም የሚሮጥበት የራሱ ነገር ስላለ ትልልቅ ተሰጥኦን የሚያሳብቡ ማዕከላት ናቸው የመጀመሪያው ኢትዮጵያ ውስጥ መስፋፋት ያለባቸው። በየትምህርት ቤቱ እንደ ክለብም እንደምንም የሆኑ ማዕከላት በጣም መስፋፋት አለባቸው። ተፈጥሯዊ ገበሬው ገበሬ ብቻ አይደለም፣ ዘላይ ነው፣ ሯጭ ነው፣ አዳኝ ነው፣ ተኳሽ ነው፣ አርበኛ ነው። ብዙ የሚሰለጥናቸውና ሀብት የሚፈጥርባቸው ነገሮች አሉ። አርሶ ከመብላቱ ጎን ለጎን በተለያዩ ሙያዎች መታጠቅ አለበት አርሶ አደሩ ወገናችንም ራሱ። አንድ ነገር ልበልና ወደ ሁለታችሁ መጣል የማጠቃለያ ሀሳብ እሰጣችኋለሁ። አንድ ጊዜ አርስቶትል ምን አደረገ ይባላል፣ ተማሪዎቹን ይዞ ገጠር ወደ ጉብኝት ይሄዳል። ተማሪዎቹን ይዞ ወደ ገጠር ወደ ጉብኝት ሄደው ሊያሳያቸው ነው። በአጋጣሚ ግን አንድ ቤት ውሃ ለመጠጣት ጎራ በሚሉበት ጊዜ ያጋጠመው ነገር ምንድነው? አንዲት የከሳሽ ላም አለች፣ አንድ 4-5 ቤተሰብ አለ። የዛ ሁሉ ቤተሰብ ህይወት የተመረኮዘው በዛች ባረጀች ጥገት ነበር። ከዛች በሚገኝ ወተት ብቻ ነበር የሚኖረው። የተጎሳቆለ ቤተሰብ አየ። የተጎሳቆለች ላም ናት የገቢ ምንጫቸው። አዘነና ወጣ። ትንሽ ከሄደ በኋላ አንዱን ተማሪ ተመለስና ሂድና ያችን ላም ገፍተህ ገደል ጨምራት አሉ። ደነገጠ። እንዴት ነው መምህር ሆይ ይሄን ማደርገው? ምክንያቱም የዛ ቤተሰብ እኮ ህይወት የተመሰረተው በዚች ላም ላይ ነው። እሷ ከሞተችማ ምን ዋጋ አላችሁ? ምን ተስፋ አላችሁ? አለ። ግዴለም ያልኩህን አድርግ፣ ሂደህ ገደል ጨምራት አለው። ተማሪውም ተመለሰ፣ እንዳለው አደረገ፣ ገደል ጨምሯት መጣ። ከ2 ዓመት እንደዚህ በኋላ ወደዛ ቤተሰብ ተመለሱ። ሲመለሱ ሁሉም ህይወታቸው ተቀይሮ አገኙት። ምክንያቱም ምን ነበር? ያቺ ላም ገደል ገባች፣ የማታኖርም የማታሳልፍላቸውም ላም ነበረች። አማራጭ አልነበረም። መኖሪያ ዘይቤያቸውን መፈለግ ተበተኑ። ሁሉም በዙሪያቸው ያለውን ሌላ እድል ማየት ጀመሩ፣ ተፍጨረጨሩ፣ ህይወታቸውን መቀየር ቻሉ። አንዳንድ ጊዜ እኛ ሀገርም በማታኖርም በማትገልም አሮጌ ጥገት ተጠግቶ ህይወትን የመግፋት አይነት ልምድ አለን እና እስኪ ከዚህ አንፃር አስተሳሰባችን ላይ ምን ለውጥ ማምጣት አለብን? ምን ማድረግ አለብን ትላላችሁ? አቶ አሪያ ለአንተ ልስጥና ከዚያ ለወይዘሮ ፍሬ እሰጣለሁ። በዛው እናጠቃላል። ሀሳብ ካላችሁ ጨምራለሁ፣ ችግር የለም። እኛ ሀገር ለብዙ ሰው ውጪ ያሉ ሰዎች ገንዘብ የሚልኩ ሰዎች እንቅፋት ናቸው ለብዙ ሰዎች መቀየር እኛ ሀገር ማለት ነው። ሌላው ደግሞ ለብዙ ሰው መቀየር ቤት ያለ አንድ ጥሩ የሚሰራ ሰው የሚረዳ ግን ለቤተሰቦችን የሚረዳ ሰው እንቅፋት ነው። እኛ ሀገር ለብዙ ሰው መቀየር ማለት ነው ለብዙ ሰው መቀየር ይሄ እንትን የሚለው ባህላችን ከሀብታም ተወለድ ወይ ከሀብታም ተጠጋ የሚለው ባህላችን እንቅፋት ነው። እኛ ሀገር ለብዙ ሰዎች መቀየር ማለት ነው አመለካከታችን፣ አስተሳሰባችን ወይም ደግሞ እገሌ እንዲህ ነች እገሌ እንዲህ ነው ብሎ እንትን ማድረጋችን ሰው ላይ መለጠፋችን ይሄ እንትን ነው እንቅፋት ነው። ስለዚህ ምንም ነገር የሚነሳው ከፍላጎት ነው ብዬ አስባለሁኝ። እኔ ስለፈለግኩ ነው እዚህ የደረስኩት። ማንም ሰው ምንም ነገር ሊለኝ አይችልም። በዚህ ይሄን ይኸውልህ ደረቴን ነፍቼ እናገራለሁኝ። ስለፈለግኩ እዚህ ደርሻለሁኝ። ከዚህ በላይ እፈልጋለሁኝ፣ ከዚህ በላይ ያገኛለሁኝ። እርግጠኛ ሆኜ ነው የምናገረው። ምክንያቱም ለምንድነው ፈልጌ ያገኘዋቸው የሄድኩባቸው መንገዶች አሉ። ይሄ መንገድ እንደሚሰራ እርግጠኛ ነኝ። ማንም ሰው ከፈለገ ስኬታማ መሆን ይችላል። ማንም ሰው ዓለም ላይ ብዙ ሰዎችን ታሪክ ማንሳት እንችላለን። ቅድም ዶክተር ወርታው ስትል ነበር እና ሄነሪ ፎርድ፣ ቶማስ ኤዲሰን፣ ነበቀለ ሞላ፣ ኃይሌ ገብረስላሴ፣ ቀነኒሳ አይ ነው ሁሉም ሰው እውነት ነው። ወይዘሮ ፍሬ እውነት ነው። ብዙ ሰው ስለፈለገ በጣም ብዙ ሰው ስለፈለገ ነው እዚህ የደረሰው። አንድ ነገር አለ። የስንዴ ዘር የተከለ ሰው ስንዴ ዛፍ ነው የሚያገኘው።
ግን የማንጎ ዛፍ ከፈለገ የማንጎ ዘር ነው መትከል ያለበት። ስለዚህ ሁላችንንም የምንዘራውን ነው የምናጭደው። እንግዲህ እኔ አንድ የማውቀው ሰው አለ ለምሳሌ የለውም ምንም ነገር የሚኖረው አማራ ክልል ሜቢ ባህር ዳር አካባቢ ይመስለኛል። ይህ ሰው ምን ልስራ ብሎ ነው የመጣው ወደኔ እና እዛ አካባቢ ምን አለ ብዬ ጠየቅኩት። እንደዚህ አይነት ነገር ይሄ እንትኑ ላይ ጣና ላይ ያሉ አንዳንድ ነገሮች አሳ ማስገር እንዲህ አይነት ነገሮች አሉ አለኝ። ሌላ አቅጣጫ ነው ያሳየሁት። እነዚህ ኮንጎ ጫማዎች አሉ አይደለም? ሲያረጁ ምንድነው የሚሆኑት? ይጣላሉ። እነሱን መሰብሰብ እንዲችል ነው የመከርኩት። እሱን ሰብስቦ ሪሳይክል ለሚያደርጉ ሰዎች እንዲያቀርብ ብዙ አለ እዛ አካባቢ። በእርግጥም ይሄ ሰው ያንን መሰብሰብ ጀመረ። በብዙ መጠን ወደዚህ ወደ አዲስ አበባ ሪሳይክል ወደሚያደርጉ ሰዎች መላክ ጀመረ። ብዙ ገንዘብ ማግኘት ጀመረ። እንግዲህ ከባዶ ነው የተነሳው ይህ ሰው። ከዚያ በኋላ አሁን የፋብሪካ ባለቤት ለመሆን በቅቷል። ስለዚህ አልችልም፣ አይሆንልኝም የሚለውን አመለካከት ከዚህ ሰው ውስጥ አውጥተን ቢያንስ እችላለሁ ወደሚል ነገር ማምጣት ተችሏል ማለት ነው። ስለዚህ ምንድነው ኦፖርቹኒቲው እዛው አካባቢ አለ። ልጁ ግን አቅም የለውም፣ ገንዘብ የለውም። ስለዚህ መስራት የሚችለው ያቀረባቸው ነገሮች በሱ አቅም ሊሰሩ የሚችሉ አይደሉም። በማማከር ደረጃ ያቀረብንለት ፕሮፖዛል ይሄ ነበረ። ውጤታማም አድርጎታል። እንዲህ አይነት ነገሮች አሉ። ለኛ ቢዝነስ ምንድነው? አካባቢያችን ውስጥ ያሉት ቢዝነሶች ጤናማ መሆን አለመሆን ለኛ እንትን አለው ወይ? ምክንያቱም ይሄ አስተሳሰብ ነው ሁሉን ነገር የሚቃኘው። ጥሩ የሚሰሩ ሰዎች፣ በንጹህ የሚሰሩ ሰዎች፣ ጠቃሚ ነገር የሚሰሩ ሰዎች ከህብረተሰቡ ድጋፍ ያገኛሉ ወይስ ወደ ኋላ እንደቀሩ እየተሰማቸው እንደተበለጡ እየተሰማቸው የሚኖሩበት ማህበረሰብ ነው ማለት ይሄ ነው። እንግዲህ ማህበረሰባዊ አስተሳሰብ ነው ማለት በቅንነት ሰርቶ የተደረሰ ሰው አለ። እንደዚህ ከሆነ እንደዚህ አይደለም የሚባሉ ነገሮች ስላሉ ህብረተሰቡ ጋርድ የሚያረጋቸው ዘብ የሚቆምላቸው ቢዝነሶች ሊኖሩ ይገባል እላለሁኝ። ለምን አጠቃላይ አገራዊ ጥቅም ሲኖር ነው ሁላችንም እንጠቀመው። እነዚህ ሰዎች ስራ በመፍጠራቸው ምክንያት ወንድሞቻችን እዛ ይቀጠራሉ፣ ክህሎቶች ይተላለፋሉ። እንደዚህ እያለ ነው ሀገራችን የሚያድገው። ማህበረሰባዊ አስተሳሰብ የሚለው ነገር እሱ በጣም ወሳኝ ነው። እንደገና ወደ ቢዝነስ ለሚገቡ ሰዎች ማለት እንፈልገው ነገር እኛ ብቻችንን ደልቶን መኖር እንችላለን ተብሎ መታሰብ የለበትም። ድሎት ማለት ምቾት ማለት አጠቃላይ ማህበረሰባዊ እድገት ሲኖር ነው እንጂ ብቻችንን የትም ልንደርስ አንችልም። ወይ መሬት ለቀን ሌላ ፕላኔት ካልሄድን በስተቀር ማለት ነው። መሬትም ውስጥ እዚሁ ህብረተሰብ ውስጥ እያለን አብረን ነው የምናድገው፣ አብረን ነው የምንቀየረው፣ አብረን ነው ተጠቃሚ የምንሆነው። ይሄን አይነት አስተሳሰብ ይዘን ነው ልንነሳ የሚገባው እንጂ ጥሎ የማለፍ ድርሻን የመውሰድ የመናጠቅ አቲቲዩድ ወይም አስተሳሰብ ሊኖረን አይገባም። ባንድም በሌላ መልኩ እኛው ራሳችንን ተጎጂም ተጠቃሚም የምንሆነው በመናራምዳቸው አስተሳሰቦች። ስለዚህ የጋራ የሆነ ሀገር አለን፣ የጋራ የሆነ የምንኖርበት ዓለም አለ። ሼር ነው የምናደርገው። የምንፈልገውን ነገር የምንፈጥረው እኛ ነን። ሼፕ የምናደርገው ቅርጽ የምናስይዘው እኛ ነን። ግን ጤናማ ከሆነ እኔም ልጆቼም ከኔ በኋላ ከኔ ልጆች በኋላ የሚወለደው ሁሉ ተጠቃሚ ይሆናል የሚል ያስፈልጋል። በተለይ ኢትዮጵያ በጀግንነት የምትታወቅ ሀገር ነች። ብዙ ጀግኖች አፍርታለች። የቅርብም ታሪክ አለን፣ የሩቅም ወደ ኋላም ስንሄድ ጀግንነት ከኢትዮጵያዊ ጋር በጥብቅ የሚያያዝ ጉዳይ ነው። ኢትዮጵያ በንግድ ውስጥ ጀግኖች ያስፈልጓታል ባይ ነኝ። ይሄንን አስተሳሰብ ጥሰው የሚወጡ ነገር ግን ንጹህ ቢዝነስ አገር የሚጠቅም ወገንን የሚታደግ በተለይም ደግሞ አብዛኛው ህብረተሰብ በድህነት በሚኖርበት ማህበረሰብ ውስጥ እኛ መኪና እየቀያየርን የኛን ፎቅ ለማሳየት ምንሽቀዳደምበት ሳይሆን መፍትሄ ይዘን እንመጣበት ህብረተሰቡን ምንታደግበት ወኔና ጀግንነት ያስፈልገናል። ስለ እድል አሁን ስናወራ ስለ ኦፖርቹኒቲ ስለሚለው ነገር ስናወራ እኔ ብዙ ጊዜ ምን ላለው ለሰዎች መሰለ ማለት ለምንድነው ራሳችሁ ላይ ሰነፍ ምትሆኑ ትላለሁ ማለት አንተም እኮ ዛሬ ትልቅ ብለ እንደምታስበው ሰው መሆን ትችላለህ። ሁላችንም የተሰጠን ነገር አንድ ነው። አሁን ስለ ወደ አመለካከት መጣው አንተ ኦፖርቹኒቲ ላይ ነው ጠየቀኝ። ግን አመለካከታችን ካልተለወጠ ማየት አንችልም።
አመለካከታችን ደግሞ ከተለወጠ እድሎች የስራ እድሎች በየቦታው ናቸው። አብሶ ደግሞ ሀገራችን ኢትዮጵያ ውስጥ በየቦታው በየእርምጃው በየደጁ በየጓሮ ስለሆኑ ነው ይሄን ምልህና ሰዎችን ልናነቃቃቸው ይገባል፣ ልናበረታታቸው ይገባል፣ አጋጣሚዎችን እንዲያዩ ማለት ነው። ምን ላለው መሰለው ሰዎችን ለምን አንተ እንደ ለምሳሌ እንደ ኃይሌ ገብረስላሴ ለምን አትሆንም? ለምን አንተም አሁን ኢትዮጵያ ውስጥ በጣም ሀብታም ላሽ ሰዎች አሉ፣ አንድ ስም ማንሳት እንችላለን። ለምን እንደሱ አትሆንም? አንተ ያለህና እሱ ያለው ጭንቅላት አንድ ነው፣ እኩል ነው። ስንፈጠር እኩል የተፈጠር ነው። እሱ ዝግጁ ስለሆነ ብቻ ነው። ፕላስ ደግሞ በማከል ያለውን ነገር ስላስተካከለ ስለሰራ ብቻ ነው እዚህ የደረሰውና ለምን ታንሳለህ አንተ እላችኋለሁ። ለምን ዛሬ አይሆንም እለዋለሁኝ። እና ሰዎችን ማነቃቃት መቻል አለብን፣ እድሎችን እንዲያዩ ማለት ነው። ኢትዮጵያ ውስጥ ያሉት ዋና ችግሮች ምንድናቸው? ኋላቀርነት፣ ስደት፣ ስራ አጥነት፣ አሁን ደግሞ በመንግስትም በይፋ የተነገሩት የመልካም አስተዳደር እጦት፣ ዘረኝነት የመሳሰሉት። የነዚህ ሁሉ ጠንቅ የስራ ፈጠራ ጥበብ ባህሉ አለማደግ ነው። ሰው ተሰጥኦውን አውጥቶ ልምምድ አድርጎ ተቀጥሮ ችሎታውን አዳብሮ ካፒታሉን ፈጥሮ ብዙ የገበያ ትስስርን የሙያ አጋሮቹን አፍርቶ መስራት የሚያስችለው በርካታ እድሎች ያሉት ኢትዮጵያ ውስጥ ነው። ስለዚህ በየደረጃው ከትልቁ የህብረተሰብ ክፍል ብንጀምር ትምህርት ቤቶችና የገጠሩም የከተማ አካባቢዎች በምን የትምህርቱ ዙሪያ ላይ ነው ያሉት? ህብረተሰቡ እንዴት ነው እያነጹት ያለ? የጠንካራው ገበሬ ልምድ በዛች የመንደር ትምህርት ቤት ውስጥ ማስተማሪያ ሆኗል ወይ? የጠንካራው አርቢ ልምድ በዛች ትምህርት ቤት ውስጥ የተማሪዎች ናሙና ሆኖ መረጃ ሆኖ እየቀረበ ነው ወይ? የጠንካራው የቢዝነስ ገበሬ ታሪክ ምሳሌ ሆኖ ለዛች ወረዳ ትምህርት ቤት ተማሪዎች ባህሪ የሆነ ነው ወይ? እየሰረጸ ነው ወይ? ልክ እንደ አርበኞቻችን እህቴ እንዳለችው እንደ እስራኤል ጀግኖች ወታደሮቹ ጀግኖች በአንድ በኩል የኢኮኖሚ ጀግኖች በአንድ በኩል የወታደሩ መሳሪያዎች እኮ የሚገዙላቸው የኢኮኖሚ ጀግኖች እኮ ናቸው። ለሀገር ድንበር መከበር እኮ ትልቆቹ ጀግኖች እኮ መሳሪያውን የሚገዙ የወታደሩን ደሞዝ የሚከፍሉ ወታደሩም ወታደር ሆኖ ቀጥ ብሎ እንዲሰራ ጥሩ ኑሮ እንዲኖር ሙያውን እንዲወደው እንዲከበር እንዲያስከብር የሚያደርገው እኮ የኢኮኖሚ እድገት ነው። ከገጠር እስከ ከተማ ህብረተሰቡ ለብልጽግና መነሳት አለበት። ምክንያቱም የህዝብ አስተሳሰብ ነው የሀገር ሀብት፣ የህዝብ እልህ ነው የሀገር ሀብት። የ90 ሚሊዮኑ ተሰጥኦ ነው የኢትዮጵያ ሀብት። ያ ተሰጥኦ እንዲያብብ መጀመሪያ እልህ ነው መዘራት ያለበት። ለአንደኝነት ነው መወዳደር ያለብን እና እንደ ሲንጋፖሮች ሜንተርሺፕ ከሀገርህ ጀግኖች መማር በየትኛው መቅጣጫ ካሉት ሰዎቻችን በትምህርቱ ስርዓት ውስጥ መግባት አለበት። እነዚህ ልምዶች ተካተው አንተም ትችላለህ፣ አንቺም ትችያለሽ። ሚዲያዎቹ እናንተም ፈልፍላችሁ ከገጠሩ ጀምሮ በከተማው ድረስ ህብረተሰቡ የሚያስተምሩ ናሙናዎች ከቼልሲ ከሊቨርፑል ኳስ ጨዋታ ጋር እኩል ድርሻ አግኝተው ህብረተሰቡ በበቀለ ሞላ ፊልሞች ነው መማር ያለበት። የቼልሲ የሚቅረብ ወጣቶቹ ነገ ተጫዋቾችም ይሆናሉ፣ ግን የበቀለ ሞላ የሚቅረብ የተካሄገው የሚቅረብ የዛሬዎቹም ጀግኖች ታሪክ ሳያቋርጥ በሚዲያው ይቅረብ። ስራ እንድንፈጥር፣ ስደት እንዲቀር፣ ስራ አጥነት እንዲጠፋ እያንዳንዳችን ላይ ድርሻ አለ። መንግስት ላይ ትልቅ ድርሻ አለ። ሁለተኛው ትልቅ ድርሻ ቤተሰብ ላይ ነው ያለው። ቤተሰብ ራሱ ሲፍጨረጨር እድገቱ ሳይቋረጥ የኔ ልጅ የኔ እድገት ከቆመ ትምህርቱን ሳይጨርስ ቆሟል ማለት ነው። የኔ ሩጫ ካልተቋረጠ የኔ ቤት ውስጥ የኔ ልጅ ሩጫ ከኔ በላይ እንዲሆን አስገድደዋለሁ። ቤቴ የተሻለ፣ ኑሮዬ የተሻለ፣ ምኞቴ ዓላማዬ ላይ ጣራ የደረሰ ከሆነ የኔ ልጅ እኔን ለመብለጥ ከኔ የተሻለ ለማሰብ ይገደዳልና በእያንዳንዱ ቤት ውስጥ ለማያቋርጥ እድገት የመሮጥ ራስን በንጹህ ጥረት የማሳደግ የታማኝነትን ባህል ለልጆቻችን ማስተማር ያለብን ቤተሰቦች ነን። እልህን ማስተማር ያለብን ከንጹህ ጥረት ጋር ቤተሰቦች ነን። ከዚህ ውጭ ትልቁ አደራ የትምህርት ቤቶች ነው። የትምህርት ስርዓቱ ትልቁ የሀገር የኢትዮጵያ ጠላት ድህነት፣ ኋላቀርነት፣ ስደት ሆኖ መቅረብ አለበት ለወጣቶቻችን። ያንዳንዷ ትምህርት እነዚህን ችግሮች የሚቀርፉ መሆናቸውን ያንዳንዱ ትምህርት ቤት ማረጋገጥ አለበት። በዚህ ዙሪያ ያልተቃኘ ትምህርት የተማሩ ስደተኞችን ነው የሚያበዛው። አሁንም የምናየው እሱን ነው። ከዚህ አንጻር በጣም ብዙ ትምህርትና ተግባር፣ ትምህርትና ቢዝነሶች፣ ትምህርትና ኢንዱስትሪው ትስስሩ በስፋት ሊያዝ ሊሰራ ይገባልና ሲንጋፖሮችን የቀየረ ሜንተርሺፕ፣ አንዱ ከአንዱ መማር፣ የራስህን ማድነቅ፣
በጀግኖችህ መማር፣ በሀገርህ መኩራት፣ ባለህ ታሪክ መኩራት፣ ባለህ ባህል መኩራት። እነ ፌስቡክ እየሸረሸሩት ያለውን የአንዳንድ ወጣቶች አስተሳሰብ መገንባት የሚቻለው በነባር ባህላችንና ታሪካችን እጅግ ኮርተን ግን ለአንደኝነት ውድድር ስንገጥም ነው። እንግዲህ እድል ወይም ኦፖርቹኒቲ በሚል ያዘጋጀነው ፕሮግራም በዚህ ይቋጫል። ከተወያዮቹ ያገኘነው ቁም ነገር በተቻለ መጠን በሀገራችን ያሉ ሀብቶችን፣ ሪሶርሶችን በሚገባ የማየት አይን ይኖረን፣ አይናችንን ከፍተን እንይ። ሀገራችን ከሌሎች ሀገሮች በተሻለ በተለይም ካደጉት ሀገሮች በተሻለ ሁኔታ ያልተጠቀምንበት ሰፊ እድል አለ የሚል ነው ከተወያዮቹ መረዳት የቻልነው። ይህንን ለማድረግ ግን የሚጠይቀን ራዕይ ያለን መሆን መቻል አለብን እያንዳንዳችን። ከዚህም በተጨማሪ ራዕያችንን ለመፈጸም የምንተጋ መሆን መቻል አለብን የሚል መልእክት አስተላልፈውልናል። ሁላችንም መልእክቱን እንቀበለው። በዚህ መልእክት መሰረት ራሳችንን ለመቀየር እንጣር። እያንዳንዱ ሰው ራዕይ ይኑረው። በዚህ ራዕይ መሰረት ተንቀሳቅሰን ህይወታችንን ለመቀየር ብሎም ሀገራችንን ለመቀየር እንጠቀምበት። ማያ ያዘጋጀው እድል ወይም ኦፖርቹኒቲ በሚል የተዘጋጀው ፕሮግራም በዚሁ ይጠናቀቃል። መልካም ምሽት። ሳምንት በሌላ ርዕሰ ጉዳይ እንገናኝ።